ለምን አኢሻን አገባ የሚለውን በተመለከተ ነቢያችን በየሰፈሩ እየዞሩ ሴቶችን በመምረጥ ይችኛዋ ከዚችኛዋ ትሻላለች እያሉ መርጠው አይደለም የሚያገቡት። አላህ በቁርአን ላይ ገልጿል። የአላህ መልእክተኛ ከራሱ የሚናገረው አንዳችም ቃል የለውም በማለት በወህይ መልክ የሰማውን ማንኛውንም ነገር ያደርጋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው መሆኑን እናውቃለን። ነገር ግን አላህ በሚልክለት ወህይ ራእይ ነፍስያውን ገርቶለታል። ስለዚህ የሚመራው በአላህ ነበር ማለት ነው። የሚታጀበውም በጅብሪል ነበር። ነፍስያው ከሚመጣለት ራእይ ወይም ወህይ በላይ ሆኖ አያውቅም ነበር። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ለማድረግ የሚመርጠው ማንኛውም ነገር በአላህ ሱብሓነሁ ወተዓላ ተጽዕኖ ስር ሆኖና ከጅብሪል በሚቀበለው መመሪያ ስር ሆኖ ነው የሚያደርገው። ስንወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው ምን ስንወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው የምንሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። መጽሐፋቸው የእድሜን ገደብ ነግሮ አይነግራቸውም። ሲቃወሙ እኮ አሁን መነሻቸው ምን እንደሆነ አይታወቅም። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲልህ እንዴት አያገቡም በል። ሰው እንዳመጣጡና መልስ ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲልህ ማን የገደበው? መጽሐፍ ላይ ካለ አውታሳየኝ በል። ሊያሳይህም አይችልም። አንድ ሁለት ቢኖርም ጉዳያችን አይደለም፣ የነሱ መጽሐፍ አይደለም እኛን የሚመራል። ወደኛ መጽሐፍ ደግሞ መጥቶ ወይ ከቁርአን ወይ ከሐዲስ የ9 ዓመት ሴት አታግቡ ስለሚል ብሎ እንዳይጠይቀን ይሄንን ያመጣበት የለም። ምንድነው ታዲያ መነሻው? ባህል ነው ካለህ ደግሞ የማን ባህል? አይሻ ምንድን ነች? ጎጃሜ ነች አይደለም፣ አረብ ነች አይደል? ሐታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው፣ በመዲናው ባህል ነው። በባህሉ ደግሞ ኢንካር እንደሌለው ሁለት ማስረጃ አለ። ከሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ? ነበር። ለምን? ባህሉ የተፈቀደ ነው በዛ እድሜ ላይ። አንድ ሁለተኛስ ባገኙት ቀዳዳ ሁሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢንካር ለማድረግ ለማውገዝ የሚጠባበቁ የነበሩ ሙሽሪኮች ብቻ እንዴት በዝምታለ ጥያቄ መልእክቱ ስለመክተት ለምን አልተራወጡም? በማህበረሰቡ የታወቀ የተለመደ ነገር ነው። ከምን ተነስታችሁ ወራላ እናንተ የምትቃወሙት? እንዲሁ ሹባሃት ከፈጠረ እኛ ለማናገባችን ጥያቄ ፈጥሮብን ከእናንተ መልስ ለመፈለግና ያ ሳይሆን አንተ አእምሮ ላይ ብዥታ አለቀ በቃ። ይሄ ነው እኮ የሚፈልገው እንጂ ትክክለኛ መልስ ከሰጠኝ እኔ አምናለሁ አይደለም። ያ አላህ ሂዳያ ለሰጠው ብቻ ነው። ስለዚህ አንተ የምትሸማቀቅበት ምክንያቱ ምንድን ነው? ሌላውም ደግሞ በእነሱ መጽሐፍ ጠይቃቸው። አንተ እሳቸው የ9 ዓመት ሴት ስላገቡ ነው ዚና ስለሰሩ አይደለም። ስላገቡ ነብይነታቸው ከበደ አይደለም። ከማግባትና ከዝሙት የቱ ነው የሚከፋው? የቱ ይከፋል? ግን በአንተ መጽሐፍ ውስጥ ነብይ ነው ብለህ ያመንከው ሴት አስገድዶ ገብተዋል። ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባም። ለምን? ማን ካለ ዳውድ ዓለይሂ ሰላም አላህ ብረትን ያዘዘለት አዋፋት አብሮ እንዲዘምሩ ያደረገለት ታላቁ ነቢይ የሰው ሚስት አስገድዶ ደፍሯል። መጥፈር ብቻ አይደለም፣ በእጅ አዙር ባለቤትየውን ማርገዟን ሲያው ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነቢይ ይሄን ይሰራል የሚል ጥያቄ አያነሱም። አይ ወደ እግዚአብሔር እኮ ንስሐ ገብቷል ይለዋል። እኛ ስለ ንስሐና ስለ ተውባ አልጠየቅንም። ነቢይ እንዴት ይሄን ይሰራል? ሰው አይደለም እንዴት አይሰራም አሉ። አሃ የ9 ዓመት ሴት ግን አያገባም ነብይ። ሴት ግን አስገድዶ ምን ሊያደርግ ይችላል? ሊደፍር የቱጋር ካሉ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ ወደ ታች ጉዳዩ ከቁጥር 4 ነው የሚጀምረው። በዚህ ሁለተኛ ሳሙኤል 11ኛ ምዕራፍ ላይ በግልጽ ለዛውም እኮ ከእንትኑ ሲነሳ ሲመላለስ በሰገነቱ በትዳር ውስጥ የሆነ ሁሉ ተነገራት። ያ ኦሪያው ደግሞ ከሱ ወታደሮች አንዱ የሱስ ወታደር ተመልከቱ። እንግዲህ በትዳር ዓለም ቃል ኪዳን ውስጥ እንትን ያገባሽ መሆኗን ሰማ። አስልኳ መጣት አብሯት ተኛ ይላል። ከዛ ሴቲቱ ሄዳ አርግዣለሁ ብላ ነጥችለት። አሁን የዚህን ጊዜ ነው ወታደሩን ጠራው ይላል። ያ ብቻ አልበቃው እኮ ኸምራ ጠጣው ይላል፣ አሰከረው። ከዛ ወደ ጦር ሜዳ ላከው፣ በሌሎች ወታደሮች በእጅ አዙር አስገደለው። አያችሁ ነብይ የሚሰራ ነው። ሰው ነው ሊሳሳት ይችላል። ዋናው ንስሐ መግባቱ ነው ይባላል። ከዛ በኋላ ስናደረገ እርሱ ሚስቱ ወደ ቤቷ መጣት። የዛኔ ነው ነብዩ ናታን እግዚአብሔር ወደ ዳዊት ላከውና በምሳሌ ነግረዋል። አንድ ሰው እንዲነበር 99 በግ እያለ ይቀጥላል። በኋላ ላይ ዳዊት በዛ ሰው ተቆጥቶ እንዴት የዛ ሰው የዳውን አንድ በግ ይወስዳል 99 በግ እያለው እንግዳ ስለመጣብኝ ብሎ ሲል አንተ ከሆነ
ስንት ሚስቶች አሉ። በዚህ ጋር ያንዱን ሚስት መግደሉ ነው የዛኔ ኃጢአተኛ ነኝ አጥፍቻለሁ ብሎ በእግዚአብሔር ፊት ንስሐ ገባ ይላል። እግዚአብሔርም አንተስ ንስሐ ገብታ እንዲህ ማጥቶን በአንተ ኃጢአት የተወለደው ልጅ ይሞታል ብሎ ልጁን ገደለ። አባት በሰራው ጥያቄያችን አሁን እዚህ ጋር ሳይሆን ዝሙት መስራቱ የከፋ ኃጢአት ከሆነ ይሄ ሳይከናከናቸው የዳዊትን ነብይነት ጥያቄ ምልክት ውስጥ ሳያስገቡ እንዴት ነብይ ዘጠኛው ሴት ያገባው? አሁን አላማቸው አሁን ከፈለጋ ሳይሆን እንደው አንተ ለጊዜው መልስ ተዘጋጀም አልተዘጋጀም ሹባሃት ልታምጭ በቃ አለቀ። ይሄ የኢብሊስ ዓላማ ሲያስፈልጋቸው መጨረሻ ነብይነቱ ከተው ታላ ዳዊት ንጉስ እንጂ ማን ነብይ ነው አይደለም። ተመልከቱ ጀነና ነብይ አይደለም ነው ሐዋርያት ሥራ ምዕራፍ 2 ላይ ያለበት ስለማን ነው የሚያወራው? ዳዊትም ነብይ በመሆኑ ነው ብሎ በግልጽ ቋንቋ ይናገራል። ምዕራፍ 2 ወደ ቁጥር 30 አካባቢ ላይ ዳዊት ነብይ መሆኑ። ስለዚህ ነብይ መሆኑ ከሰበተ እንዴት ዝሙት ይሰራል? ግን እንዴት የዘጠኛ ሴት ያገባል? ግን የሁል ጊዜ አጀንዳ ነው የተፈለገው። አንተ ለጊዜው በቂ መልስ ካላገኘ ወይ ዝግጅት ካላረክበት እናሸማቅቃለን። ኢብሊስም እኮ ይሄው ነው ዓላማው እኮ። አማን ነው ሸውቂ አቡ ዘይፍ የሚባለው አህመድ ሸውቂ አቡ ዘይፍ አልእስላሙ ፊ ቀፈት ኢልኢትሃም እስልምና በጥርጣሬ መረብ ውስጥ ነው ሸክ ለመክተት ምዕራቡ ዓለም የሚያደርገውን ድርጊት በሆነ ምሳሌ ሲገልጹ አንድ ጊዜ ኢብሊስ አቢድ ጋር መጣ። ተመልከቱ አቢድ ጋር መጥቶ ሰላምታ ከተቀያየው በኋላ ያ አቢድ በኢባዳ ተግባር ላይ ያለው ጠየቀው፣ ቁርአን ቀርተሃል ወይ? ወከይፈ ላ ወሁወ ከላሙላሂ ዐዘ ወጀል እንዴት ትለኛለህ? የአላህ ቃል አይደል? እሱ ያልተቀራ ምን ይቀራል? እስቲ ከቀራ አሰማኝ አለ። ኢብሊስ መቅራት ጀመረ። አዑዙ ቢላሂ ሚነ ሸይጣን ረጂም ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላህ ተነፈሰና ቀጠለ ፈወይሉን ሊልሙሰሊን ዘማ ይሄን የቀራው አዎ ይሄን የቀራውት ይገራልኝ ይሄ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ አላህ ነፍስን ከችሎታው በላይ አያስገድዳትም። አንተንስ አላህ ያስፈራል። ለቀራቸው ሁለት ቁርአን አያ ማሟያ ነበረው። ማሟያውን ስታጓድለው መልእክቱን አዛነፍከው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተቅረቡ ሶላት ቦታ አትቅረቡ። ምን ታረጋው ነው? ተመልከቱ ግን በምን ሁኔታ ላይ ሆነ? ወአንቱም ሱካራ እቺ አልተፈለገችም። ለምን መልስ የለውም ሳይሆን ይሄ ጉዳዩ ሹብሃት መፍጠር ከተቻለ ፈወይሉን ሊልሙሰሊን ወየውላቸው ለነዛ ለሰጋጆች ወይ ለሚባል ጀሃነም ተዘጋጀላቸው። ሰገደ ጀሃነም ልትገባ ምን ያደርግልሃል? ሰላት ግን ምን አይነት ሰጋጆች? الذين هم عن صلاتهم ساهون ተብሎ የስግደቱ ሁኔታ ሊብራራ ነበር። ስለዚህ ከፊት ወይ በኋላ ወይ ከመሃል እየቆረጡ ማቅረብ ወይ ደግሞ መልስ አለመፈለግ ዝም ብሎ ብሽታ መልከት ዋና ዓላማቸው ምንድን ነው? አንዳንዱማ ጭራሽ ራሱን ማስታገሻ ያደርገዋል። በእምነቱ ጥያቄ ተጠይቆ መልስ ያጣላቸው ሹብሃት ውስጥ የወደቀውን ብቻዬን ለምን ብሽታ ውስጥ ገባ አብረኸኝ ግባ አይነት አካሄድ አንተም ብዥ ይበልብን ሌላ ምንም አይደለም። ዓላማ ነው ግን ዋናው ነገር ሁሉም ሰው አይደለምና አንዴ ጥያቄው አየር ላይ ከተበተነ በህዝብ ጆሮ ከገባ ሙስሊም ደግሞ በገባው ልክ ምላሽ መስጠት ነው። ከዛ በኋላ እሱ ተመልሷል አላለ የራሱ ጉዳይ። ወማ ዐለ ረሱል Nobody knows except Allah, because the Prophet ﷺ never married any woman except it came to him from wahy. What does it mean? ለዚህ ጥያቄ ቀላሉ ምላሽ ከአላህ በስተቀር ማንም አያውቅም የሚለው ነው። ምክንያቱም ነብያችን በወህይ መልክ ካልመጣላቸው በስተቀር ማንንም ሴት አያገቡም ነበርና። ወህይ ማለት ምን ማለት ነው? What is wahy? The Prophet ﷺ never went around looking at women and select this one or select that one or say, yo, check this out. Tell that girl I like to marry him or marry her. No. ነብያችን በየሰፈሩ የዞሩ ሴቶችን በመምረጥ ይችኛዋ ከዚህኛዋ ትሻላለች እያሉ መርጠው አይደለም የሚያገቡት። አላህ በቁርአን ላይ ገልጿል። የአላህ መልእክተኛ ከራሱ የሚናገረው አንዳችም ቃል የለውም በማለት በወህይ መልክ የሰማውን ማንኛውንም ነገር ያደርጋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው መሆኑን እናውቃለን። ነገር ግን አላህ በሚልክለት ወህይ ራእይ ነፍስያውን ገርቶለታል። ስለዚህ የሚመራው በአላህ ነበር ማለት ነው። የሚታጀበውም በጅብሪል ነበር። ነፍስያው ከሚመጣለት ራእይ ወይም ወህይ በላይ ሆኖ አያውቅም ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለማድረግ የሚመርጠው ማንኛውም ነገር በአላህ ሱብሓነሁ ወተዓላ ተጽዕኖ ስር ሆኖና ከጅብሪል በሚቀበለው መመሪያ ስር ሆኖ ነው የሚያደርገው። ለምን አኢሻን አገባ የሚለውን በተመለከተ እኛ አናውቅም። ምክንያቱም ትዕዛዙ የመጣላቸው ከአላህ ነው።
ይህን መረዳት የማይችሉ በሰማይና በመሬት መሃል ያለውን ግንኙነት የማያውቁ አንዳንድ ሰዎች ይህን አይቀበሉም፣ አያውቁም። የራእይን መንስኤ አይረዱም። ስለማይረዱም አያደንቁም። ነገር ግን የራእይን መውረድ ማድነቅ የሚችሉ ሰዎች ነቢያቶች እኛ ልንረዳቸው የማንችላቸውን ነገሮች እንዲያደርጉ እንደሚታዘዙ ይገባቸዋል። እኛም ይህን ሙዕጂዛ እንለዋለን። ከአምላክ የመጣ ስለሆነ ተአምራዊ ክስተት እንለዋለን። ስለዚህ አላህ ነበረ አይሻን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመረጠላቸው። አንደኛው ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ፍላጎታቸውን ወደ አይሻ እንዲያዘነብሉ እንዳደረገው ተገንዝበዋል። ስለዚህ ይህቺ አይሻ ማን ናት? Who was Aisha radiallahu anha? She was the daughter of Abu Bakr radiallahu anhu. Abu Bakr as-Siddiq radiallahu anhu. የአቡበከር ረዲየላሁ አንሁ ልጅ ናት። የአቡበከር ሲዲቅ ልጅ ናት። አቡበከር ሲዲቅስ ማን ነው? And who was Abu Bakr as-Siddiq? Abu Bakr as-Siddiq, he was a well-known man in Mecca, right? Well-known, honest. He was an aristocrat, a very influential man. አቡበከር ሲዲቅ በመካ ውስጥ እጅግ የታወቀ ሰው ነው። አቡበከር ሲዲቅ በጣም የታወቀ ታማኝ፣ ሐቀኛ፣ ከባላባቶች የሆነ በጣም ከፍተኛ ተሰሚነት ያለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደጋፊ የነበረ የነቢያችን ሰለላሁ ዐለይሂ ወሰለም ባልደረባ የነበረ ሰው ነው። አይሻ ደግሞ የእርሱ ልጅ ናት። ከዛም አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ዘንድ ዝንባሌው እንደደረሳቸው ለአቡበከር ሲዲቅ እንዲህ ሲሉ ጥያቄ ያቀረቡለት። He says, "Do you love me?" Abu Bakr said, "Ya Rasulullah, I sacrificed my mother and my family for you." He said, "Then I would like to ask you for your daughter in marriage." This is very common among the Arabs. Don't think about Norway, don't think about Europe, don't think about China, don't think about America, you think about the Arabs. ትወደኛለህ ወይ? አቡበከርም ያ ረሱላላህ እናቴንም ቤተሰቤንም ለአንተ እሰዋልሃለሁ አላቸው። እርሳቸውም እንግዳውስ ልጅህን እንድትድረኝ እፈልጋለሁ አሉት። እዚህ ጋር ልብ ማለት ያለባችሁ ይህ በአረቦች መሃል በጣም የተለመደ ጥያቄ መሆኑን ነው። ኖርዌይን፣ አውሮፓን፣ ቻይናን፣ አሜሪካን አታስቡ። ስለ አረቦች አስቡ። በዛ ዘመን ይኖሩ ስለነበሩ አረቦች አስቡ። ይህ የህብረተሰባቸው ወይም የኡርፋቸው አንድ አካል ነበረ። የአንድን ሰው ልጅ ዕድሜዋ 9 ወይም 10 የደረሰችን ሴት ልጅ ለትዳር መጠየቅ የተለመደ ባህል ነበረ። ይህ የሚደረገው ግን ልጅቷ መጥታ ለትዳር ከጠየቃት ሰው ቤተሰብ ጋር አብራ እንድትኖር እንጂ አብራው ለመተኛት አይደለም። The Arabs at that time, it was urf. It was part of their urf. It was very normal for them to ask for the daughter of a man when she was 9 or 10 so that that daughter could come and move with the family. Not sleep with him, but come and move with that family so he could observe her, she could observe him, so by the time she got to the መጥታ ከዛ ሰው ቤተሰብ ጋር አብራ እንድትኖር እንዲያጠናት እንድታጠናው ለተቃራኒ ጾታ ግንኙነት ዕድሜዋም ሲደርስ ልጆች ይወልዳሉ። ቀድመው የገነቡት የፍቅር ትስስር በመሃላቸው ስላለ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ቦታ ሾልከው ሄደው ስልክ ቁጥሯን ተቀብለው ቀጥረው ሊያግባቧት አይደለም የሞከሩት። He didn't sneak around someplace and get her phone number. He didn't try to meet with her somewhere. He wasn't eyeballing her. He was not desiring her. This was his best friend. ወይም በአይናቸው አላሽኮረመሟትም፣ ለአጉል ፍላጎትም አላሿትም። አቡበከር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምርጥ ወዳጅ ነበረ። አቡበከር ማን ነው? ከቁረይሽ የመካ ህዝቦች መሃል እጅግ ከተከበሩትና ከታፈሩት ሰዎች መሃል አንዱ የነበረ ሰው ነው። ስለዚህ አንድ አእምሮ በትክክል የማይሰራ ሰዎችን የሚጠላ ንክ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሕፃናትን የሚያማግጥ ሰው ነው ብሎ ሊጠራቸው ይፈልግ ይሆናል። አዑዙ ቢላህ። So if some crazy, foolish, ignorant, corrupt,
hating people wants to call the Prophet a pedophile, na'udhu billah, then this means that the mother of Aisha, the father of Aisha. ይህ ማለት የአኢሻ እናትና አባት ልጃቸው በዚህ አይነት ህፃናትን ያለ ዕድሜያቸው በሚያማግጥ ግንኙነት ውስጥ እንድትገባ ይፈቅዳሉ ማለት ነው ብንል ትክክል ይሆናል? ሁለት የተከበሩ ወላጆች በዚህ አይነት ነገር ሊወነጀሉ ይችላሉ? አላህስ ነብዩን ሰለላሁ ዐለይሂ ወሰለም የዚህ አይነቱን መነሳሳት በውስጡ ሊያስቀምጥበት ከቻለ በኋላ እርሱ ግን ከተልእኮ ወጥቶ የዚህ አይነቱን ነገር ሊፈጽም ቻለ? አይደለም። መልሱ ይህ ሊሆን አይችልም። መልሱ የተለየ ነው መሆን ያለበት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአቡበከር እንዲህ አሉት፣ Why don't you give me your daughter in marriage? And Abu Bakr radiallahu anhu replied, he said, oh Messenger of Allah, but we're brothers. And the Prophet said, yes, but we're not those kind of brothers. አቡበከር ሆይ ለምን ልጅህን አትድረኝም አሉት። አቡበከርም የሰጣቸው ምላሽ ኦ የአላህ መልእክተኛ እኛ እኮ ወንድማማቾች ነን በማለት ነበረ። ነቢያችንም መለሱና አዎን ወንድማማቾች ነን፣ ነገር ግን ወንድማማችነታችን የዛ አይነት ወንድማማችነት አይደለም። የደም ወንድማማቾች አይደሉም። ከአንድ ቤተሰብ የተወለዱ ወንድማማቾች አይደሉም። ይህ ማለት ልጅህ ለእኔ ህጋዊ ናት ማለት ነው። ይህ ማለት በአረብ ማህበረሰብ አውድ ውስጥ ምን ህጋዊ ነው፣ ምን ትክክል ነው፣ ምን የተከበረ ተግባር ነው፣ ምን ሐላል ነው፣ ምንስ ንጹህ ነው የሚለው በደንብ ይታወቃል። They're not brothers of the blood. They're not brothers of the same family. This means that your daughter is lawful to me. And it is within the context of what the Arab urf, that means the Arab society, what is well known to them, what is legal, what is decent, what is dignified, what is halal, what is clean. So the Prophet could not have been asking to do something that was abnormal. ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ነገር ኖርማል ባይሆን ኖሮ ወይም ያልተለመደ ነገር ቢሆን ኖሮ ይህን እንዲያደርግ ሊጠይቁት አይችልም ነበረ። ስለዚህ ይህ በማህበረሰቡ ዘንድ ኖርማል የነበረ ተግባር መሆን አለበት። አሁን ይህን በተሻለ መረዳት እንድንችል ከዛፉ የተገኘውን ፍሬ ደግሞ እንመልከት። At the fruit that came from the tree so we can understand it. Who was Aisha radiallahu anha? She's the woman that memorized the Quran. When the Quran was revealed, when the last ayats of the Quran, the last 6,636 ayats were revealed, 3 months later, Aisha had memorized the whole Quran. Aisha ረዲየላሁ ዐንሃ ናት። ይህች ሴት ቁርአንን በቃሏ የምታስታውስ ሴት ናት። ቁርአን ሲወርድ የመጨረሻዎቹ የቁርአን አያዎች የመጨረሻዎቹ የቁርአን 6636 አያዎች ሲወርዱ ከ3 ወራቶች በኋላ አኢሻ